በአብዛኛው በዓለማችን ላይ ብዙ ሰዎችን ግር የሚያሰኝ አንድ ቃል አለ። ይህ ቃል ፍቅር የሚለው ቃል ነው። በዘመናት መካከል ይህንን ቃል ለመፍታት ብዙ ፈላስፎች፣ ብዙ ምሁራን፣ ብዙ ሊቃን ብዙ አይነት ፍቺዎችን ሰጥተውታል ለዚህ ፍቅር ለሚለው ቃል። አንዳንዶች ፍቅርን በተለይ በቀድሞ ጊዜ የነበሩ ፈላስፎች ፍቅርን ከመልካምነት ጋር ያያይዙታል። አሁን ላይ ያሉ ደግሞ ምሁራን ፍቅርን ከስሜት ጋር አያይዘው ፍቺ ሊሰጡት ይሞክራሉ። ነገር ግን እስከ ዛሬ ድረስ አንድ ወጥ የሆነ የፍቅርን ፍቺ ዓለማችን ልታስቀምጥ አልቻለችም። ነገር ግን መጽሐፍ ቅዱሳችን ፍቅር ምን እንደሆነ በግልጽ አማርኛ ያስቀምጥልናል። እንዲህ ይላል አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ሄዳችሁ በመታነቡበት ሰዓት ላይ እግዚአብሔር ፍቅር ነው ይላል። እግዚአብሔር ፍቅር ነው የሚለውን ቃል በቃል በምንመለከትበት ሰዓት ላይ ሰማይ ሰማያዊ ነው እንደሚለው፣ ወተት ነጭ ነው እንደሚለው ይህ ጀነራል ትሩዝ ወይም ደግሞ እውነተኛ ሀቅ እንደሆነ ሁሉ እግዚአብሔር ፍቅር ነው የሚለው ትክክለኛ የፍቅር ፍቺ ሆኖ በመጽሐፍ ቅዱሳችን ላይ ተጽፎ እናገኛለን። እና ፍቅርስ ምን አይነት ባህሪዎች አሉት ብለን ደግሞ ስንመለከት መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 ጀምሮ የፍቅርን ፍቺ ይነግረናል። እንዲህ ይላል፣ ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ ፍቅር አይመካም፣ አይተበይም፣ ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም፣ ፍቅር ከእውነት ጋር እንጂ በአመፃ ደስ አይሰኝም ይላል። የፍቅርን ትክክለኛ ፍቺ ያስቀምጥልናል። ወይም ደግሞ ፍቅር ምን አይነት ባህሪ አለው ብላችሁ የምትጠይቁ ሁሉ የዚህ አይነት ባህሪ እንዳለው ፍቅር ይገልጻል። ብዙ ጊዜ አንድ ሰው እንደወደደን በመናቃለን፣ አንድ ሰው እንደሚወደኝ ወይም ደግሞ አንድ ሰው እየተረዳኝ እንደሆነ እውነተኛ ፍቅር እንዳለው በመናቃለን ይላል መጽሐፍ ቅዱስ። የፍቅርን ባህሪያትን እንዲህ ሲል በመጽሐፍ ቅዱሳችን ላይ ገልጾ እናገኘዋለን። ታዲያ እግዚአብሔር ፍቅር ነው ይላል መጽሐፍ ቅዱሳችን። እውነት ፍቅር አለው ብለን ስንመለከት እዛው አንደኛ ዮሐንስ ምዕራፍ 4 ከቁጥር 9 ጀምሮ ደግሞ እግዚአብሔር እውነተኛ የሆነ ፍቅር እንዳለው ወይም ደግሞ እግዚአብሔር ለምን ፍቅር ተብሎ የፍቅር ትርጉም እንደሆነ እዛው መጽሐፋችን ላይ እናገኘዋለን። አንደኛ ዮሐንስ ምዕራፍ 4 ከቁጥር 9 እንዲህ ይላል፣ እግዚአብሔር ፍቅሩን በመካከላችን የገለጠው እንዲህ ነው፣ እኛ በእርሱ አማካኝነት በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ላከ። ፍቅር ይህ ነው፣ እኛ እግዚአብሔርን እንደወደድነው ሳይሆን እርሱ እንደወደደና ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን መላኩ ነው። እግዚአብሔርን ፍቅር ነው ያሰኘው ዋነኛ ባህሪው ዋነኛ ነገር ይህ ነው። እግዚአብሔር ፍቅር ነው ስንል አንድያ ልጁን በመላክ ሰዎችን እስከ ማዳን ድረስ ደርሷል። ታዲያ ብዙዎች ጥያቄ ፍቅር አለኝ ወይ ብለን ደግሞ ራሳችንን በመንጠይቅበት ጊዜ ላይ እንዴት ነው ፍቅር እንዳለን የምንገነዘበው ስንል ዝቅ ብሎ እዛው ምዕራፍ ላይ ቁጥር 12 ላይ እንዲህ ይላል፣ እግዚአብሔርን ያየ ከቶ ማንም የለም፣ እርስ በርሳችን ብንዋደድ ግን እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል ይላል። ስለዚህ እርስ በርስ በምንዋደድበት ጊዜ ላይ ባልንጀራችንን በምንወድበት ጊዜ ላይ አጠገባችን ያለውን በምንወድበት ዳሆችን በምናስብበት ጊዜ ላይ ይህ ትክክለኛ ፍቅር እንደሆነ እንገነዘባለን። ታዲያ ይህንን የምትመለከቱ ወገኖች ሆይ እውነተኛ ፍቅር አላችሁ? ከዚህ ቃል በመነሳት እውነተኛ ፍቅር እንዳላችሁ ራሳችሁን ፈትሹ። እግዚአብሔር ይባርካችሁ።